ሀገራዊ ምክክር ማለት በአንድ ሀገር ውስጥ ያሉ መሰረታዊ ስር የሰደዱና አወዛጋቢ በሆኑ ብሔራዊ ጉዳዮች ላይ በሁሉም ወገኖች መካከል የጋራ መግባባትን ለመፍጠር የሚደረግ ይፋዊ፣ ሰፊና አካታች የውይይት መድረክ ነው። ይህ ሂደት ከተለመዱት የፖለቲካ ድርድሮች ወይም የፓርላማ ክርክሮች የሚለይ ሲሆን ዋና ምንነቱን እንደሚከተለው እንመለከታለን። ቅራኔዎችን በሰላማዊ መንገድ ለመፍታት በታሪክ፣ በማንነት፣ በስልጣን ወይም በሀብት ክፍፍል ምክንያት የተፈጠሩና ለግጭት መንስኤ የሆኑ ጉዳዮችን በጠረጴዛ ዙሪያ ለመወያየት፣ አዲስ የማህበራዊ ቃል ኪዳን ለመፍጠር፣ ሀገሪቱ በምን አይነት መርሆችና እሴቶች ላይ መመስረት እንዳለባት ለምሳሌ የህገ መንግስት ማሻሻያ፣ የመንግስት ስርዓት ወዘተ የመሰሉትን ህዝብና መሪዎች የሚስማሙበትን የጋራ መንገድ ለመቅረጽ። ምክክሩ የፖለቲካ ፓርቲዎችን፣ የታጠቁ ኃይሎችን፣ የሃይማኖት መሪዎችንና የሀገር ሽማግሌዎችን፣ የሲቪክ ማህበራትን፣ የአካዳሚክ ሰዎችን፣ ሴቶችንና ወጣቶችን እንዲሁም ከተለያዩ የማህበረሰብ ክፍል የተወከሉ ዜጎችን ያሳትፋል። ሂደቱን የሚመሩት አካላት እንደ ምክክር ኮሚሽን ያሉ ከማንኛውም አካል ወገንተኝነት ነፃና በሁሉም ዘንድ አመኔታ ያላቸው መሆን ይኖርባቸዋል። የሚያወያዩባቸው አጀንዳዎች ከላይ የሚጫኑ ሳይሆኑ ከራሱ ከህዝቡና ከተሳታፊዎች ፍላጎት ተነስተው የሚቀረጹ ናቸው። በምክክሩ ማብቂያ ላይ የሚደረሱ ስምምነቶችና የውሳኔ ሀሳቦች በህግ ወይም በመንግስት ፖሊሲ ደረጃ ተፈጻሚነት እንዲኖራቸው ይደረጋል። በአጠቃላይ ሀገራዊ ምክክር ማለት በአንድ ሀገር ውስጥ ያሉ ወገኖች የጥላቻና የጦርነት ፖለቲካን ትተው ልዩነቶቻቸውን በሀሳብና በምክክር ለመፍታት ወደ ተሻለ የጋራ ጉዞ ለመሻገር የሚያደርጉት የሰላም መፈለጊያ ትልቁ መሳሪያ ነው። ሀገራዊ ምክክር የሚደረገው በአንድ ሀገር ህልውና እና ቀጣይነት ላይ አደጋ የሚደቅኑ ከባድ ቀውሶች ሲያጋጥሙ ነው። በመንግስት፣ በተቃዋሚዎችና በተለያዩ የፖለቲካ ኃይሎች መካከል ያለው አለመተማመን ጽንፍ ይዞ መደበኛው የፖለቲካ ሂደት መፍትሄ መስጠት ሲያቅተው ጭምር። የህዝቡ በመንግስት ተቋማት ላይ ያለው እምነት ሙሉ በሙሉ ሲሸረሸር ሀገሪቱ ከባድ የእርስ በእርስ ጦርነት ወይም የማህበረሰብ ግጭቶችን ካሳለፈች በኋላ ወደ ቀድሞ ጥፋት እንዳትመለስ ዘላቂ የሰላም ስምምነት ለማድረግ የታጠቁ ኃይሎች መሳሪያቸውን ፈተው ወደ ሰላማዊ የፖለቲካ ትግል የሚገቡበትን መንገድ ለማመቻቸት የሀገሪቱ ነባር ህገ መንግስት ወይም የመንግስት አወቃቀር በብዙሃኑ ዘንድ ቅቡልነት አጥቶ አዲስ ስምምነት መፍጠር ሲያስፈልግ ሀገር ማለት ምን ማለት ነው? የጋራ እሴቶቻችንስ ምንድናቸው? በሚሉ መሰረታዊ የታሪክና የማንነት ጥያቄዎች ላይ ከፍተኛ ልዩነት ሲፈጠር ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት በሚደረግ ሽግግር ወቅት ሽግግሩ በሰላማዊ መንገድ እንዲጠናቀቅና ሁሉንም ወገን ያካተተ አዲስ የፖለቲካ ምህዳር ለመፍጠር በምርጫ ውጤት ውዝግብ አስነስተው ሀገሪቱን ወደ ረብሻ ሲመሯት ወይም ምርጫ ለማካሄድ የሚያስችል ሰላማዊ ሁኔታ በሌለበት ወቅት የፖለቲካ ኃይሎች በጊዜያዊ የስልጣን አያያዝና በሽግግር ሂደት ላይ እንዲስማሙ ለማድረግ ሀገራዊ ምክክር ይደረጋል። የዓለም ተሞክሮ እንደሚያሳየው ሀገራዊ ምክክር በአንድ ሀገር ውስጥ የነበሩ ከባድ ቀውሶችን ፈትቶ ወደ ሰላም ለመሻገር ትልቅ ሚና ሊጫወት ይችላል። በአንጻሩ ደግሞ ሂደቱ በጥንቃቄ ካልተመራ ሙሉ በሙሉ የመክሸፍ እድል ይኖረዋል። ለምሳሌ ያክል ብንመለከት እንደ አውሮፓውያን አቆጣጠር በ2011 በቱኒዚያ በተካሄደው የአረብ አብዮት ማግስት በሀገሪቱ የፖለቲካ ኃይሎች መካከል ከፍተኛ አለመግባባት ተፈጥሮ ሀገሪቱ ወደ እርስ በእርስ ጦርነት የምታመራበት ስጋት ተፈጥሮ ነበር። ነገር ግን 4 የሲቪክ ማህበራት፣ የሰራተኞች፣ የአሰሪዎች፣ የሰብአዊ መብት ተሟጋቾችና የህግ ባለሙያዎች ማህበር በጋራ በመሆን ኳርተት የሚባል ገለልተኛ አሰባሳቢ ቡድን አቋቋሙ። ይህ ቡድን መንግስትንና ተቃዋሚዎችን በአንድ ጠረጴዛ አሰባሰበ። አዲስ ዴሞክራሲያዊ መንግስት ማርቀቅና ሰላማዊ ሽግግር ማድረግ ተቻለ። ይህም ቡድን እንደ አውሮፓውያን አቆጣጠር በ2015 የኖቤል የሰላም ሽልማት እንዲያገኝ ሆነ። ከዚሁ ከአህጉራችን አፍሪካ ሳንወጣ ደቡብ አፍሪካን ብንመለከት ለ10 ዓመታት የዘለቀው የአፓርታይድ የዘረኝነት ስርዓት አብቅቶ ወደ አብላጫ ጥቁር ህዝብ ድምፅ የሚሸጋገርበትን ሰላማዊ መንገድ መፈለግ አስፈልጎ ነበር። ኮዴሳ ኮንቬንሽን ፎር ኤ ዴሞክራቲክ ሳውዝ አፍሪካ የተባለ ሰፊና ሁሉን ወገን ያካተተ የምክክር መድረክ ተዘጋጀ። በኔልሰን ማንዴላ የሚመራው
ኤኤንሲና ነጩ የአፓርታይድ መንግስት በጋራ ተቀመጡ። ምንም እንኳን በሂደቱ ብዙ ውጥረቶችና ግድያዎች ቢኖሩም በድርድሩ መሰረት አዲስ ህገ መንግስት ተረቆ ሀገሪቱ ወደ ዴሞክራሲያዊ ስርዓት ተሻገረች። ይህ የሆነው በሀገራዊ ምክክር ነው። በአንጻሩ ደግሞ በየመን የተነሳውን ህዝባዊ ተቃውሞ ተከትሎ የስልጣን ሽግግር ለማድረግና አዲስ ፌዴራላዊ ስርዓት ለመዘርጋት ብሔራዊ የውይይት ኮንፈረንስ ተዘጋጀ። ሂደቱ በዋና ተዋናዮች በሁቲ አማጽያንና በደቡብ የመን ተገንጣዮች ዘንድ ሙሉ ቅቡልነት አልነበረውም። በተጨማሪም በምክክሩ የተደረሱ ስምምነቶችን ተግባራዊ የሚያደርግ ጠንካራ የጸጥታና የፖለቲካ ዋስትናም አልነበረም። ውጤቱም ምክክሩ እንዳበቃ ሀገሪቱ ወደ ከባድ የእርስ በእርስ ጦርነት ውስጥ ገባች። እስካሁንም ካለችበት ቀውስ መውጣት አልቻለችም። የሙሐመድ ጋዳፊን ውድቀት ተከትሎ ሀገሪቱን ለማረጋጋት በተለያዩ ጊዜያት በርካታ የተባበሩት መንግስታት ድርጅት የሚመራቸው ምክክሮች በሊቢያ ተደረጉ። ግን የምክክሩ ሂደት በአብዛኛው በውጭ ኃይሎች ተጽዕኖ የሚመራ ስለነበር የምር ሳይሆን የተደረጉት ስምምነቶች በሙሉ እየፈረሱ ሀገሪቱ በሁለት መንግስታትና በተለያዩ ታጣቂዎች ተከፍላ ትገኛለች። ከአፍሪካ ወጣ ስንል ደግሞ አምባገነኑ መሪ ጄኔራል ፍራንሲስኮ ፍራንኮ በ1975 ሲሞቱ ስፔን በከፍተኛ የኢኮኖሚ ቀውስና በፖለቲካዊ መከፋፈል ውስጥ ነበረች። ሀገሪቱ ወደ ቀድሞው የእርስ በርስ ጦርነት ትመለሳለች የሚል ስጋትም አንዣበበ። ነገር ግን የሞንክሎዋ ስምምነቶች የተሰኘ ሰፊ ብሔራዊ ምክክር ተደረገ። በወቅቱ የነበሩ የፖለቲካ ፓርቲዎች፣ የንግድ ማህበራትና መንግስት በአንድ ጠረጴዛ ተቀመጡ። በኢኮኖሚ ማሻሻያ፣ በነፃነትና በዴሞክራሲያዊ ሽግግር ላይ ታሪካዊ ስምምነት ላይ ደረሱ። ይህ ምክክር ስፔንን በአሁኑ ወቅት ለምትገኝበት የተረጋጋ ዴሞክራሲና የኢኮኖሚ እድገት መሰረት የጣለ ሆነ። በሰሜን አየርላንድ ደግሞ በፕሮቴስታንት ዩኒየኒስት እና በካቶሊክ ናሽናሊስት መካከል ለ30 ዓመታት የዘለቀና ከ3500 በላይ ሰዎችን የገደለ ዘ ትራብልስ የተባለ ከባድ የእርስ በእርስ ግጭት ተፈጥሮ ነበር። በዩናይትድ ኪንግደም፣ በሪፐብሊክ ኦፍ አየርላንድ እና በሰሜን አየርላንድ የፖለቲካ ኃይሎች መካከል በአሜሪካ አወያይነት ሰፊና ሁሉን አቀፍ ድርድርና ምክክር ተደረገ። ስልጣንን በጋራ የመጋራት፣ የታጣቂዎችን መሳሪያ የመፍታትና የድንበር ጉዳዮችን የሚወስን ስምምነት ተፈረመ። ይህ ምክክር በአውሮፓ ምድር እጅግ ስኬታማ ከሚባሉ የሰላም ሂደቶች አንዱ ነው። ሀገሪቱንም ወደ ሰላም መለሳት። እንዲሁም በኮሎምቢያ መንግስትና በፋርክ በተባለው የግራ ዘመም አማጺ ቡድን መካከል ለ50 ዓመታት የዘለቀና ከ200 ሺህ በላይ ሰዎችን የቀጠፈ የእርስ በእርስ ጦርነት ሀገሪቱን ያስጨንቃት ነበር። በሀገር ውስጥና በውጭ ሀገራት በተለይ በኩባ የተካሄደ ሰፊ የዓመታት ምክክርና ድርድር ተደረገ። ሂደቱ ሰፊ የህዝብ ግብዓት የተሰበሰበበትና ሰለባ የሆኑ ወገኖች ሀሳባቸውን ያካፈሉበትም ነበር። እንደ አውሮፓውያን አቆጣጠር በ2016 ታሪካዊ የሰላም ስምምነት ተፈረመ። አማጽያኑ መሳሪያቸውን ፈተው የፖለቲካ ፓርቲ አቋቋሙ። ይህ ሂደት ለኮሎምቢያው ፕሬዝዳንት ሁዋን ማኑኤል ሳንቶስ የኖቤል የሰላም ሽልማት አስገኝቶላቸዋል። እንዲሁም በቺሊ በጄኔራል ኦገስቶ ፒኖቼት ይመራ የነበረው ጨካኝ ወታደራዊ አምባገነን ያበቃበትና ወደ ዴሞክራሲ የተሸጋገረበት ወቅት ነበር። የተለያዩ የሲቪክ ማህበራትና 17 የፖለቲካ ፓርቲዎች በጋራ በመሆን ለአይነት ድምፅ ጥምረት ፈጠሩ። በሀገራዊ መግባባትና በምክክር አማካኝነት የሽግግር ሂደቱ እንዴት መመራት እንዳለበት ስምምነት ላይ ደረሱ። ውጤቱም ያለምንም ደም መፋሰስ ወታደራዊው ስርዓት በሰላማዊ መንገድ ለሲቪል መንግስት ስልጣን እንዲያስረክብ ተደረገ። ይህ የሚያሳየው ምክክሩ በብልሃትና በስርዓት እንዲሁም ያለማንም ጣልቃ ገብነት ከተመራ ሀገርን ወደ ዘላቂ ሰላም እንደሚያሸጋግራት ነው። የአፍሪካውያን የምክክር ሂደትን ከአሜሪካና አውሮፓ ሀገራት የምክክር ሂደት ጋር ስናነጻጽረው በአሜሪካና በአውሮፓ ጠንካራ የሲቪክ ማህበራት፣ የህግ የበላይነትና የዳበረ የመደራደር ባህል ሂደቱን ተቋማት ይደግፉታል። ወደ አፍሪካ ስንመለስ ግን ተቋማት ደካማ ከመሆናቸው የተነሳ ሂደቱን ለመምራት አዲስ ኮሚሽን ማቋቋም የግድ ይላቸዋል። እንዲሁም ውጫዊ ተዋናዮች በአብዛኛው በአወያይነት ወይም በታዛቢነት ብቻ ይሳተፋሉ። በአሜሪካና በአውሮፓ
በአፍሪካ ግን የውጭ ኃይሎች በገንዘብና በፖለቲካ ተጽዕኖ ሂደቱን የመጠቅለል እድላቸው ከፍተኛ ነው። አሜሪካና አውሮፓ በዋናነት በህገ መንግስታዊ ማሻሻያ፣ በኢኮኖሚ ፖሊሲና በሰላማዊ የስልጣን ሽግግር ላይ ምክክራቸውን ያተኩራሉ። ነገር ግን አፍሪካውያን የሀገርን ህልውና መታደግ፣ ድንበርና የማንነት ግጭቶችን መፍታት ላይ ያመዝናሉ። ወደ ሀገራችን ኢትዮጵያ ስንመጣ የኢትዮጵያ ሀገራዊ ምክክር ኮሚሽን በይፋ በህዝብ ተወካዮች ምክር ቤት በወጣው የአዋጅ ቁጥር 1265/2014 መሰረት ታህሳስ 2014 ዓ.ም ተቋቋመ። ኮሚሽኑ ሙሉ በሙሉ ራሱን የቻለ ከማንኛውም የመንግስት አካል ጣልቃ ገብነት ነፃ ሆኖ እንዲሰራ ተደርጎ ነው የተቋቋመው። የኮሚሽኑ አመሰራረት እጅግ አሳታፊ እንዲሆን ለማድረግ መጀመሪያ ላይ ማህበረሰቡ፣ የፖለቲካ ፓርቲዎችና የሲቪክ ማህበራት ኮሚሽነር መሆን ይችላሉ የሚሏቸውን ግለሰቦች እንዲጠቁሙ ተደረገ። በሺዎች የሚቆጠሩ ጥቆማዎችም ቀረቡ። ከተጠቆሙት ውስጥ መመዘኛውን የሚያሟሉ እጩዎች ተለይተው ዝርዝራቸው ለህዝብ ይፋ ተደረገ። ህዝቡም በእጩዎች ላይ የነበረውን አስተያየትና ተቃውሞ እንዲያቀርብ እድል ተሰጠው። በመጨረሻም ከተጣሩት እጩዎች መካከል ተመርጠው የቀረቡት 11 ኮሚሽነሮች በህዝብ ተወካዮች ምክር ቤት አባላት ፊት ተሹመው ስራቸውን ጀመሩ። ኮሚሽኑ ከተመሰረተ ጊዜ ጀምሮ በየክልሎቹ የውይይት ተሳታፊዎችን ከማህበረሰብ ክፍሎች፣ ከሲቪክ ማህበራት፣ ከሃይማኖት አባቶች፣ ከፖለቲካ ፓርቲዎች የመለየትና የማደራጀት ስራን ሰራ። በበርካታ የሀገሪቱ ክፍሎች የህዝብ ተወካዮችን በማሳተፍ ለሀገራዊ ምክክር የሚሆኑ አጀንዳዎችን የማሰባሰብ ስራ አከናወነ። ከታጠቁ ቡድኖች፣ በስደት ከሚኖሩ ፖለቲከኞችና ከተለያዩ የህብረተሰብ ክፍሎች ጋር የቅድመ ውይይትና ግንኙነት ለማድረግ ጥረቶችን አደረገ። ነገር ግን በሀገሪቱ በተለያዩ አካባቢዎች ያለው አለመረጋጋትና ግጭት ኮሚሽኑ በነፃነት ተንቀሳቅሶ በሁሉም ቦታዎች አጀንዳ እንዳይሰበስብና ውይይት እንዳያደርግ ትልቅ እንቅፋት ሆነበት። አንዳንድ ታዋቂ የፖለቲካ ፓርቲዎችና የትጥቅ ትግል ላይ ያሉ ወገኖች ሂደቱ ገዢው ፓርቲ የሚዘውረው ነው፣ ገለልተኛ አይደለም በሚል እምነት ራሳቸውን ከሂደቱ እንዲያገሉ አደረጋቸው። ይህ የኮሚሽኑን ሁሉንም አካታች የመሆን ዓላማ ጥያቄ ውስጥ እንዲገባ አድርጎታል። በህዝቡና በተቃዋሚ ኃይሎች ዘንድ የኮሚሽኑን ውሳኔዎች መንግስት ምን ያህል ተግባራዊ ያደርጋቸዋል የሚል የጥርጣሬና የቅቡልነት ፈተና በስፋት ይነሳል። ሀገሪቱ ካላት ስፋት፣ የህዝብ ብዛትና ካሉባት ውስብስብ ችግሮች አንጻር ሁሉንም አካባቢዎች ተደራሽ ለማድረግ የጊዜ የገንዘብና የሎጂስቲክስ እጥረቶች በስራው ላይ ተጽዕኖ እንደፈጠሩበትም ይነሳል። ሆኖም ግን ኢትዮጵያ በታሪኳ ለመጀመሪያ ጊዜ ዋና ዋና ተብለው በተለዩ 8 የሀገራዊ አጀንዳዎች ላይ ማለትም የሀገር ግንባታ ጉዳይ፣ የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት ጉዳይ፣ የሃይማኖት ጉዳይ፣ የተቋማት ግንባታ፣ የህግ የበላይነትና የሰብአዊ መብቶች ጉዳይ፣ የፌዴራል ከተሞች አዲስ አበባና ድሬዳዋ ከተሞች ጉዳይ፣ የሰላም ግንባታ ጉዳይ፣ ሙስናና የመልካም አስተዳደር ጉዳይ እንዲሁም በማህበራዊና ኢኮኖሚያዊ የአርሶ አደሮችና አርብቶ አደሮች ጉዳይ በሚሉ ዋና ዋና አጀንዳዎች ላይ የምታደርገው ሀገራዊ ምክክር ከሐምሌ 8 ቀን 2018 ዓ.ም ጀምሮ በልጆቿ ጣፋንታዋ ልትወስን በአዲስ አበባ ከተለያዩ የሀገሪቱ ክፍል በተውጣጡ የማህበረሰብ ክፍሎች በጠረጴዛ ዙሪያ እየመከረች ትገኛለች። እኛም ልጆቿ በተስፋ የሀገራችንን መጻኢ የሰላም፣ የፍቅር፣ የልማትና የመቻቻል ሀገር ሆና ትመጣለች ብለን እየተጠባበቅን ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱን። እናመሰግናለን።